ከአሜሪካ ጋር እየተደረገ ያለው ድርድር ወደ ስምምነት ባይደረስም የኢራን አብዮታዊ ዘብ ጠባቂ የሆርሙዝ ወሽመጥን እንደሚከፍት ስለማሳወቁና ሌሎች አንኳር ጉዳዮችን በዝርዝር ተመልክተናል። ሰላም ጤና ይስጥልኝ የተከበራችሁ የጋፋት ኒውስ ቤተሰቦቻችን እንደምን አመሻችሁ። ጋፋት ኒውስ የተለያዩ ዓለም አቀፍ መገናኛ ብዙሃን በፊት ለፊት ገጾቻቸው ከያዟቸው አንኳር ጉዳዮች ውስጥ ቀደም ብለን ያነሳነውን የሆርሙዝ ወሽመጥ የአሜሪካና ኢራን ድርድርን በተመለከተም ያሉትን ጠቅለል ያሉ ጉዳዮችን ወደ እናንተ የምናደርስ ይሆናል። ከአሜሪካ ጋር እየተደረገ ያለው ድርድር ወደ ስምምነት አለመድረሱን የኢራን ባለስልጣናት ተናገሩ። አንድ የኢራን ከፍተኛ ባለስልጣን ከአሜሪካ ጋር ከስምምነት ለመድረስም መቃረቡን በተመለከተ የሚወጡ ዘገባዎች ከእውነታ ይልቅ የአሜሪካ ምኞት ናቸው በማለት ነበረ ውድቅ ያደረጉት። የአሜሪካ የዜና ድረገጽ አክሲዮን ከሰዓታት በፊት አሜሪካ ከኢራን ጋር በባለ 14 ነጥብ ሰላም መግባቢያ ሰነድ ላይ ከስምምነት መቃረቧን እንደምታምን ዘግቧል። በዚህ ዘገባ ላይ ሀገር አልባ የሆኑት ኢራኖችም ሀገር አልባም መሪም አልባም በሆኑባት ኢራን በርካቶች እየተነሱ ሐሳባቸውን እየሰጡ ያሉ ሲሆን አንድ የኢራን ከፍተኛ ባለስልጣን ይህ የአሜሪካ ምኞት ነው፣ በኢራን በኩል ምንም የለም ማለታቸውን ነው የተዘገበው። በዚህ ዘገባ ላይ ምላሽ የሰጡት የኢራን ፓርላማ ከፍተኛ ባለስልጣናት ኢብራሂም ራዚም አሜሪካ በፊት ለፊት ድርድር ያላገኘችውን ባለተሳካ ጦርነትም አታገኘውም ሲሉም ከስምምነት የመደረሱ ጉዳይ ገና መሆኑን አመላክተዋል። ባለስልጣኑ በፋርስ ቋንቋ በኤክስ ገጽ ላይ ባወጣው መግለጫ ኢራን ለሚመጣው ጦርነት ዝግጁ መሆኗን በመግለጽ አሜሪካ የቀረበላትን ሐሳብ ተቀብላ ካልተስማማች ኢራን ጸጸት የሚያስከትል እርምጃ ትወስዳለች ሲሉም አስጠንቅቀዋል። በተጨማሪም ከኢራን ጋር የሚካሄደው ጦርነት ለማብቃት በአሜሪካ የቀረበው ሐሳብ አሁንም ገና ውሳኔ ያልተሰጠው መሆኑን የኢራን ውጭ ጉዳይ ቃል አቀባይ ለሀገራቸው ዜና ወኪል ገልጸዋል። ኢስማኤል ባጊ እንደተናገሩት ኢራን በቀረበው የሰላም ስምምነት ሐሳብ ላይ ያላትን አመለካከት በፓኪስታን አደራዳሪዎች በኩል ለአሜሪካም እያሳወቀች እንደሆነም አመላክተዋል። ቃል አቀባዩ ጨምረውም የሚደረገው ድርድር ከመጥፎ ሳቢዎች በቅን ልቦና ሊሆን እንደሚገባ አገራቸው እንደምታምን በኤክስ ገጻቸው ላይ ጽፈዋል። የኢራን አብዮታዊ ዘብ ጠባቂ የኢራን አብዮታዊ ዘብ ሆርሙዝ እንደሚከፈት ፍንጅ ሲሰጥ ትራምፕ ማስጠንቀቂያ መስጠታቸው ነገሩን ወዴት አስብሎታል። አሜሪካና ኢራን ወደ ስምምነት እየተቃረቡ መሆናቸው እየተነገረ ባለበት በአሁኑ ጊዜ የኢራን እስላማዊ አብዮታዊ ዘብ የሆርሙዝ ወሽመጥ ሊከፍትበት የሚችል እድል እንዳለ ፍንጭ ሰጥቷል። ፕሬዝዳንት ትራምፕ በበኩላቸው ኢራን የቀረበውን ስምምነት ካልተቀበለችም ከፍተኛ ጥቃት እንደሚጠብቃት ነበር ያስጠነቀቁት። አብዮታዊ ዘብ ባወጣው መግለጫ እንዳመላከተው የወራሪዎች ስጋት የሚያበቃ ከሆነ ወሳኙ የባህር መተላለፊያ መስመር መልሶ የሚከፈትበት ሁኔታ መቃረቡን አመላክቷል። መግለጫውን ጨምሮ የወራሪ ስጋት ሲያበቃ በአዲሱ አሰራር መሰረት በወሽመጡ በኩል የሚደረጉ ጉዞዎች ዘላቂና አስተማማኝ ይሆናሉ በማለት ኢራን ያወጣችው ወሽመጡን የማስተዳደር ደንብም ተግባራዊ እንደሚሆን ነበር የገለጸው። ይህ በእንዲህ እንዳለ ግን ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው ላይ ጦርነትና የሆርሙዝ መዘጋት ከኢራን ጋር በሚደረስ ስምምነት እንደሚያበቃ፣ ነገር ግን ኢራን ከስምምነት የማትደርስ ከሆነም የቦምብ ድብደባው ተጠናክሮ ሊቀጥል ይችላል ሲሉ ነበር ዶናልድ ትራምፕ ያስጠነቀቁት። ኢራን የተስማማንበትን የምትፈጽም ከሆነ የተከፈተባትን ጦርነት እንደሚያበቃና የሆርሙዝ ወሽመጥንም ኢራንን ጨምሮ ለሁሉም ክፍት ይሆናሉ ብለው በተጨማሪም ትራምፕና ኢራን ከስምምነት የማትደርስ ከሆነ የቦምብ ድብደባው ከዚህ በፊት ታይቶ በማይታወቅ ሁኔታ በከፍተኛ መጠን መካሄድ ይጀምራል በማለት ነበር ያስጠነቀቁት። በፓኪስታን አማካኝነት እየተካሄደ ያለው የሁለቱ ሀገራት ድርድር ከስምምነት ወደሚደርስበት ደረጃም እየተቃረበ መሆኑን የተለያዩ ምንጮችም እየጠቆሙ ቢሆንም የኢራን አንዳንድ ከፍተኛ ባለስልጣናት ግን ይህ የአሜሪካ ምኞት ነው እያሉ ነው። ይህንኑ የሆርሙዝ ወሽመጥ በተመለከተም ቻይና ጠንከር ያለ አቋሟን ገልጻለች። ኢኮኖሚዋን አስቀድማ ጦርነቱን ወደ ኋላ በማድረግ የምትታወቀው ቻይና በተቻለ ፍጥነት የሆርሙዝ ወሽመጥ ዳግም እንዲከፈት ነበር የጠየቀችው። የቻይና ውጭ ጉዳይ ሚኒስትር ዋንግ ዩ ከኢራን አቻቸው ጋር በተወያዩበት ወቅት የሆርሙዝ ወሽመጥ በተቻለ ፍጥነት ዳግም እንዲከፈት ጠይቀዋል። ረቡዕ ዕለት በቤጂንግ የተገናኙት ባለስልጣኖቹ በሁለትዮሽ ጉዳዮች በቀጠናውና ዓለም አቀፍ ጉዳዮች ላይ መወያየታቸው ተዘግቧል። የኢራን ውጭ ጉዳይ ሚኒስትር ወደ ቤጂንግ የሄዱት ከዶናልድ ትራምፕ ይፋዊ ጉብኝት አንድ ሳምንት ቀደም ነበር።
ዋንግ ይ ቻይና ሁሉን አቀፍ የተኩስ አቁም ስምምነት ማድረግ አስቸኳይ ቅድሚያ የሚሰጠው ጉዳይ እንደሆነ ታምናለች። ግጭቱ ዳግም መቀስቀስ አስፈላጊ አይደለም ማለታቸውን የሀገር ውስጥ መገናኛ ብዙሃን ዘግቧል። የባህር ወሽመጡን በተመለከተ ዓለም አቀፉ ማህበረሰብ መደበኛና ደህንነቱ የተጠበቀ እንቅስቃሴ ወደ ነበረበት ለመመለስ ረገድ የጋራ ስጋት አለው። ቻይናም የሚመለከታቸውን አካላት ከዓለም አቀፉ ማህበረሰብ ለሚመጣው ጠንካራ ጥሪ በተቻለ ፍጥነት ምላሽ እንደሚሰጡ ተስፋ ታደርጋለች። ቤጂንግ በተደጋጋሚ አሜሪካና ኢራን እንዲደራደሩ ጥሪ የምታቀርብ ሲሆን ረቡዕ ዕለትም የውጭ ጉዳይ ሚኒስትሩ ይህንኑ ደግመዋል። ዋንግ ይ አክለውም ቤጂንግ ኢራን የኒውክሌር ጦር መሳሪያ ላለማምረት ያላት ቁርጠኝነት ማድነቃቸውን የቻይና መንግስት ሚዲያዎችም ዘግበዋል። አሜሪካና ኢራን ጦርነቱን ያስቆሙ የተባለውን የመግባቢያ ሰነድ ሊፈራረሙ መሆኑን ሮይተርስ መዘገቡ ደግሞ ቻይናን ጨምሮ በርካታ የምዕራባውያን ሀገራት የሆርሙዝ ወሽመጥ እንዲከፈት የሚያቀርቡትን ጥያቄ ከፍ የሚያደርግ ሌሎች ደግሞ ስምምነት ላይ ደርሰዋል የሚለውን ጭምጭምታም የሚያሳድግ ሆኗል። ሮይተርስ የዜና ወኪል የፓኪስታን ምንጮችን ጠቅሶም አሜሪካና ኢራን ጦርነቱን ለማስቆም የሚያስችል አንድ ገጽ የመግባቢያ ሰነድ ለመፈራረም መቃረባቸውን ነው የዘገበው። በስም ያልተጠቀሱት ምንጮች ለሮይተርስ በቅርቡ እንፈራረማለን፣ በጣም ተቃርበናል ሲሉም ተናግረዋል። አክሲዮኑ በበኩሉ ዋይት ሃውስ ጦርነቱን ለማስቆም የሚያስችል ሰነድ ላይ ለመፈራረም መቃረብ እንደሚያምን ዘግቧል። ሁለት የአሜሪካ ባለስልጣናት ማናገሩን እንዲሁም በጉዳዩ ላይ ማብራሪያ የሰጣቸው ሁለቱ ሌሎች ምንጮች የጠቀሰው መገናኛ ብዙሃኑ የመግባቢያ ሰነዱ ሊፈራረሙ መሆኑን አረጋግጠዋል። ባለ አንድ ገጽ ነው የተባለው መግባቢያ ሰነድ ስለ ኒውክሌር ድርድር የማዕቀፍ እንደሚሰጥም ተጠቅሷል። እንደዚሁም ከመካከል ኢራን የኒውክሌር ፕሮግራም መቋረጥ፣ የማዕቀብ መነሳት፣ በሆርሙዝ ወሽመጥ ያለምንም እክል መርከቦች እንዲንቀሳቀሱ ማድረግ በሰነዱ ላይ መካተታቸውን ነው የተዘገበው። በሁለቱ ሀገራት ንግግር ውስጥ የኒውክሌር ፕሮግራም መቋረጡና የሆርሙዝ ወሽመጥ ዳግም መከፈት ሳያግባባቸው የቆዩ ጉዳዮች ነበሩ። ሮይተርስም አክሎም በርካቶች በሰነዱ ላይ የተጠቀሱ ነጥቦች የመጨረሻ ስምምነት እንዳልተደረሰባቸው ዘግቦ ነበር። ዩናይትድ ስቴትስ በሚቀጥሉት 48 ሰዓት ውስጥ ከቴህራን ምላሽ ለማግኘት እየጠበቀች ሲሆን እስካሁን ምንም አይነት ስምምነት የተደረሰበት ነገር አለመኖሩ ምንጮቹን ጠቅሶ አክሲዮኑ ዘግቧል። ቢቢሲ ከዋይት ሃውስ እንዲሁም ከኢራን ምላሽ ለማግኘት ያደረገው ጥረት ግን አለመሳካቱ የሮይተርስንም ሆነ ሌሎች የሁለቱ ሀገራትን ሰላም መስፈን ለሚጠብቁ ሀገራትም መልካም ያልሆነ ዜና ሆኗል። እናንተስ ምን ትላላችሁ? ክቡራትና ክቡራን አድማጮቻችን የጋፋት ኒውስ ጥያቄ ነው። ስላዳመጣችሁን በድጋሚ እናመሰግናለን።